ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ደግሞ በቅደም ተከተል እንደዚሁ የምናጋራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን ዛሬ በርከት ያሉ ጨዋታዎች ይደረጋሉ። በአውሮፓ መድረክ እናደርሳችኋለን። ከዛ በተጨማሪ ግን ትላንት የነበሩ ጨዋታዎች ያው በፕሪሚየር ሊግ ዋንጫን የሚወስነውን ጨዋታ ጨምሮ በላሊጋ የዘንድሮ የላሊጋን ፉክክር ያየንበት፣ በጣሊያን እጅግ በጣም ያልተጠበቀ ውጤት የተመለከትንበት መርሃ ግብሮች ተካሂደዋል። ለየት ያሉ ነገሮችን ከየስቴዲየሞቹ መርጠን እናነሳለን። በዚህኛውም የስፖርት ጥንቅራችን ከዕለታዊ የቡድን ዜና ጋር በተያያዘ ዴቪድ ኦርኔስቴ ከማንቸስተር ዩናይትድ ዝውውር ጋር በተያያዘ ይዞት የወጣውን መረጃ እናደርሳችኋለን። ከዛ በተጨማሪ ግን የዩናይትድ የኢሮፕ ሊግ ተፋላሚ ቡድን በጉዳት በርካታ ተጫዋቾቹን እያጣ ነው፣ እንመለከተዋለን። አርሰናል አቻ መውጣቱን ተከትሎ በፕሪሚየር ሊጉ የሊቨርፑል ዋንጫ ማንሻ ነጥብ አሁን ለመቁረጥ የቀራቸው አንድ ብቻ ሆኗል። ማይክል አርቴታ እጅግ በጣም ተበሳጭቻለሁ ብሏል። በርካታ ተጫዋቾቻቸውን ተጠባባቂ አድርገው በጀመሩበት ጨዋታ አርሰናሎች በሜዳቸውና በደጋፊያቸው ፊት ከፓላስ ጋር 2-2 ነበር የተለያዩት። አርሰናል ግን ዘንድሮ መጥፎ ሪከርድ ካል ያቻ ብዛት ነው፣ የሽንፈት ጉዳይ አይደለም። ዘንድሮ በርካታ አቻዎችን ከወጡ ክለቦች ቀዳሚ ነው። እዚህ ጨዋታ ላይ የተለያዩ መረጃዎችን እናነሳለን። ከዛ በተጨማሪ ግን በአርሰናል በኩል አንድ ተጫዋቻቸውን ኮንትራት ለማራዘም ንግግር መጀመራቸው ተረጋግጧል። በርካታ የቡድን ዜናዎችን በአርሰናልም በኩል እንደዚሁ የምናጋራችሁ ይሆናል። በታሪክ የመጀመሪያው ኔዘርላንዳዊ አሰልጣኝ በመጣበት ዓመት በታሪክ ለመጀመሪያ ጊዜ በሊቨርፑል መለያ ኔዘርላንዳዊ ተጫዋች ዋንጫ ሊያነሱ አንድ ነጥብ ብቻ ቀርቷቸዋል። ሊቨርፑል አሁን ዋንጫውን የሚያነሳበት ቀን ቀጣይ እሁድ ነው ወይንስ መቼ ነው የሚለው ካልሆነ በስተቀር ኦልሞስት አብቅቶለታል ፕሪሚየር ሊጉ። ከዛ በተጨማሪ ግን ሊቨርፑል ቤት የተወሰኑ የቡድን ዜናዎችን እናጋራቸዋለን። የሊቨርፑል ደጋፊዎች በስፋት ጠብቁን። በቼልሲ በኩል ሮሜዮ ላቪያ ከጉዳት ተመልሶላቸዋል። ከዛ በተጨማሪ ግን ቼልሲ ቤት ዘንድሮ በጣም ወሳኙ ነገር ይለናል የቢቢሲው ጸሐፊ ፊል ማክኒል የኮንፈረንስ ሊግ ሳይሆን ቶፕ 4 ነው ብሏል። ከቼልሲ ጋር በተያዘ በርካታ መረጃዎች እናነሳለን። ማንቸስተር ሲቲ 95.9% የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣል ብሏል 90 ሚኒትስ። ከሲቲ ጋር በተያዘ የኬቨን ደብሮይናንም ጉዳይ እያይዘን እናነሳለን። ሪያል ማድሪድ ድል ማድረጉ አይደለም ለክለቡ ትልቁ ዜና የነበረው፣ በርካታ ጉዳት አስተናገደ በአንድ ጨዋታ። የኮፓ ዴልሬ ጨዋታ ደግሞ በዚህ ሳምንት መጨረሻ እንደሚደረግ ይታወቃል። እጅግ በጣም አሳሳቢ ነው ለሪያል ማድሪድ። በርካታ እንደዚህ አይነት መረጃዎችን ይዘንላችኋል። ወደ ቤተሰቦቻችን ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ትላንት ምሽት በነበሩ ጨዋታዎች ዙሪያ አሊያም በቡድን ዜናችን ላይ የግል ምልከታችሁን እያጋራችሁን ከእኛ ጋር እንድትቆዩና እንድታበረታቱን በአክብሮት ጋበዝን። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። አጠራጠር ያሉ ስፖርታዊ ጥንቅሮቻችን የዛሬ ጨዋታ በመጠቆም እንጀምር። በስፔን ላሊጋ ዛሬ ምሽት 2 ሰዓት ጀምሮ ሌጋኔስ ከዤሮና፣ ኦሳሱና ከሴቪያ፣ ምሽት 4 ሰዓት ከ30 አትሌቲኮ ማድሪድ ከሪዮ ቫይካኖ፣ ሪያል ቤትስ ከቫያዶሊድ ይጫወታሉ። በጣሊያን የኮፓ ኢታሊያ የግማሽ ፍጻሜ መልስ ጨዋታ ቦሎኛ ከኢምፖሊ ምሽት 4 ሰዓት ዛሬ የሚደረጉ መርሃ ግብሮች ናቸው። በስፔን ላሊጋ የ33ኛ ሳምንት መርሃ ግብር ሪያል ማድሪድ ከሄታፌ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈዋል። የሎስ ብላንኮችን ብቸኛ የማሸነፊያ ግብ አርዳ ጉለር 21ኛው ደቂቃ ላይ ከመረብ ማሳረፍ ችሏል። አርዳ ጉለር በዘንድሮ የውድድር ዓመት በሪያል ማድሪድ 11 ጎሎች ላይ እንደዚሁ ቀጥተኛ ተሳትፎን ማድረግ ችሏል። ሪያል ማድሪድ ከላሊጋው መሪ ባርሴሎና ያላቸውን የነጥብ ልዩነትም ወደ 4 እንደዚሁ ማጥበብ የቻሉበት ነበረ። ሪያል ማድሪድ ነጥቡን 72 ሲያደርስ ሄታፌ እዛው 39 ነጥብ ላይ ለመቆም ተገዷል። ሪያል ማድሪድ ሁለተኛ፣ ሄታፌ ደግሞ 12ኛ ደረጃ ተቀመጡ። ቀጣይ ሳምንት ቅዳሜ ሪያል ማድሪድ ከባርሴሎና የኮፓ ዴልሬ የፍጻሜ መርሃ ግብራቸውን እንደዚህ ያደርጋሉ። ስለዚህ ሪያል ማድሪድ እና ባርሴሎና ቅዳሜና እሁድ የሊግ መርሃ ግብር ሳይሆን የሚኖራቸው የኮፓ ዴልሬ የፍጻሜ መርሃ ግብር ነው። እንዲሁ ሄታፌ ተሸናፊ ቡድን ከሪዮ ቫይካኖ ጋር እሁድ በላሊጋ ጨዋታቸውን የሚያደርግ ይሆናል።
በአሰልጣኝ ካርሎ አንቸሎቲ የሚመሩት ሪያል ማድሪዶች በምሽቱ ጨዋታ ብቻ 2 ተጫዋቾቻቸውን በጉዳት አጥተዋል። ሎስ ብላንኮች ካማቪንጋ እና ዴቪድ አላባን ነው በጉዳት ያጡት። ለተጠባቂው ኤል ክላሲኮ መርሃ ግብር መድረሳቸውም እጅግ በጣም አጠራጣሪ ተብሏል። በጉዳቱ ላይ ከጨዋታው በኋላ አስተያየታቸውን የሰጡት ካርሎ አንቸሎቲ ለባርሴሎና ጨዋታ ይደርሳሉ ተብሎ አይጠበቅም የሚል ምላሽ ሰጥተዋል። ሪያል ማድሪድ እና ባርሴሎና በኮፓ ዴል ሬይ ፍጻሜ ጨዋታቸውን የፊታችን ቅዳሜ ምሽት 5 ሰዓት ሲል ነው የሚጀምረው። ውድ ቤተሰቦቻችን በሪያል ማድሪድ በኩል የጉዳት ዜናዎች በርከት ብለዋል። ምናልባት በባርሴሎና በኩል የሰማነው አንድ የጉዳት ዜና ሮቤርት ሌዋንዶስኪን በተመለከተ ነው። ከዛ ውጭ ግን አብዛኛው የባርሴሎና ተጫዋች በሙሉ ስኳዱ ላይ ይገኛል። ሪያል ማድሪድ ቤት ግን አሁን ላይ በጉዳት እንግዲህ በርካታ ተጫዋቾቻቸውን እያጡ ነው። ከዛ በተጨማሪ ግን ውድ ቤተሰቦቻችን ካስታወሳችሁ የሱፐር ካፕ የፍጻሜ ጨዋታ ተገናኝተው ነበረና በወቅቱም ባርሴሎና ፍጹም የበላይ ነበር። እንደዚህ አይነት ጉዳት ያለበትን ሪያል ማድሪድ ሲገጥምስ የሚለው ይጠበቃል። ከአርዳ ጉለር ጋር በተያዘ አርዳ ጉለር በዚህ ውድድር ዓመት እንግዲህ ወጣ ገባም እያለ ቢሆን እድል እየተሰጠው 4 ግብና 7ኛ አሲስቱ ላይ መድረስ ሲችል በትላንትናው ዕለት በጨዋታውም በጨዋታ ሬቲንግ 8.5 ነው የተሰጠው። 78 ያህል ደቂቃዎችን ተጫውተዋል። 21ኛው ደቂቃ ከፍጹም ቅጣት ምት መምቻው ሳጥን ውጭ ያውም እሱ የግራ እግር ተጫዋች ነው። በቀኝ እግሩ ነበረ መቶ ኳስና መረብን ማሳረፍ እንደዚሁ ችሎ የነበረው። አንቸሎቲ ስለ አርዳ ጉለርም ከጨዋታው በኋላ ሀሳባቸውን አጋርተዋል። ፍጹም የተለየ ተጫዋች ብለውታል። በተለይም ወደፊት በትልቅ ደረጃ መጫወት እንደሚችል አስመልክቶናል። በትልቅ ክለብ መጫወት የሚያስችል አቅም እንዳለው ተመልክተናል። ትክክለኛው ተጫዋች ከኛ ጋር ይገኛል ብለዋል። ከጨዋታው በኋላ ሪያል ማድሪድ በሰንድሮ ሲዝንም በስፔን ላሊጋ ከፍጹም ቅጣት ምት መምቻው ሳጥን ውጪ እስካሁን ያስቆጠራቸው ግብ ብዛቶች 15 ደርሰዋል። ይህም ትልቁ ቁጥር ነው ዘንድሮ በላሊጋው የተመለከት ነው። ማድሪድ በላሊጋው ባረጋቸው ያለፉት 3 ጨዋታዎችም ግብ አላስተናገደም። ቲቦት ኮርቷ ደግሞ ለዚህ ትልቁ ድርሻ ይወስዳል። ሪያል ማድሪድን እንግዲህ ተሸክሞታል ማለት ይቻላል። በእርግጥ በብዙ ጨዋታ ታድጎታል። ኢቨን በአርሰናል ጨዋታ ራሱ ለኤምሬቱ ጨዋታ ላይ በ3 ግብ ብቻ እንዲጠናቀቅ ትልቁን ድርሻ ተወጥተዋል ካለን ቲቦት ኮርቷ ትልቁን ድርሻ ይወስዳል። ቤልጂየማዊ ግብ ጠባቂ ቲቦት ኮርቷ በትናንትናው የሄታፌ ጨዋታ ብቻ 6 ኳሶችን ማዳን ሲችል 5 ከግብ ክልሉ ውስጥ የተሞከሩትን ነው ያው ማዳን ችሎ የነበረውና 6 ኢላማውን የጠበቀ 5 ከፍጹም ቅጣት ምት ውስጥ የተሞከሩበትን ኳሶች በአንድ ምሽት ብቻ አድኗል። ለሪያል ማድሪድ በብዙ መንገድ እየታደጋቸው ይገኛል። ምናልባት ዘንድሮ ሪያል ማድሪድ በሚያሳካቸው ስኬቶች ውስጥም በትልቁ ስሙን ልንጠቅስ ከምንችላቸው ተጫዋቾች ውስጥ ይህ ቤልጂየም የግብ ጠባቂ ቲቦት ኮርቷን በዋነኝነት መጥቀስ እንችላለን። ሌሎችም በርካታ ጨዋታዎችን ተመለከትን። ትላንት በላሊጋው አንደኛው አትሌቲኮ ቢልባኦ ከላስ ፓልማስ ያደረጉት ጨዋታ ነበረ። ኢናኪ ዊሊያምስ 5ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ አትሌቲኮ ቢልባኦ ላስ ፓልማስን 1-0 በሆነ ውጤት ድል አድርጓል። ሌላኛው ጨዋታ በሴልታ ቪጎ እና በቪላሪያል መካከል የነበረ ጨዋታ ነው። ባለሜዳው ሴልታ 3-0 በሆነ ውጤት ማሸነፍ ችሏል። ሎፔዝ 45ኛው ኢግሊያሲስ ሃትሪክ የሰራው ተጫዋች ነበረ ባለፈው ሳምንት ባርሴሎና ላይ 53ኛው ደቂቃና አስፓስ 87ኛው ደቂቃ ላይ 3ቱን የሴልታ ቪጎ የማሸነፊያ ግቦች ከመረብ አሳርፈዋል። ሌላኛው መርሃ ግብር በዲፖርቲቮ አላቤዝ እና በሪያል ሶሴዳድ መካከል የነበረ ጨዋታ ነው። ጨዋታውን ዲፖርቲቮ አላቤዝ 1-0 አሸንፈዋል። ቲናል ጋሊያ 65ኛው ደቂቃ ላይ ብቸኛዋን የማሸነፊያ ግብ ለዲፖርቲቮ አላቬዝ ማስቆጠር ችሏል። ዛሬም ቀሪ ጨዋታዎች በእርግጥ ይደረጋሉ። በላሊጋውም ግን እስካሁን ጨዋታቸውን ያደረጉ ክለቦችን ውጤት ከተመለከትን ባርሴሎና በ76 ነጥብ ላሊጋውን ይመራል። ሪያል ማድሪድ በ72 ነጥብ በ4 ነጥቦች ዝቅ ብሎ ይከተላል። አትሌቲኮ ማድሪድ በ63 ነጥብ በሶስተኛ ነው። ዛሬ ቀሪ ጨዋታ አለው። ያው ከቢልባኦ ለመራቅ ካልሆነ በስተቀር ማድሪድ እና ባርሴሎና እንኳን ለመድረስ ብዙ ሊቸገር ይችላል። አትሌቲኮ ቤልባኦ በ60 ነጥብ 4ኛ፣ ቪላሪያል በ52 ነጥብ 5ኛ፣ ሪያል ቤትስ በ51 ነጥብ ቀሪ ጨዋታ ይዞ በ6ኛ ደረጃ ላይ ይገኛል። እንደዚሁ ሴልታ ቪጎም በ46 ነጥብ 7ኛ፣ ማሎርካ በ44 ነጥብ 8ኛ ደረጃ ላይ በላሊጋው መቀመጥ ችለዋል። ያልተጠበቀ ውጤት የኤስ ሚላን እና ኢንተር ሚላን የኮፓ ኢታሊያ የግማሽ ፍጻሜ መልስ መርሃ ግብር ነበረ። ብዙዎች ያልጠበቅነው አይነት ጨዋታና የበላይነት የተመለከት ነው።
ኤስ ሚላን የዘንድሮን የሴሪኤውን መሪ ኢንተር ሚላንን ለሶስት ወይሾች ዋንጫ የሚፋለመውን ኢንተር ሚላንን 3-0 በሆነ ውጤት አሸንፈዋል። ሉካ ዮቪች 2 ግቦችን ሲያስቆጥር ሬንደርስ ለቀሪዋን የኤስ ሚላንን ግብ ማስቆጠር ችሏል። ኤስ ሚላን በደርሶ መልስ ውጤት 4-1 ኢንተር ሚላንን በመርታት ለኮፓ ኢታሊያም ፍጻሜ ማለፋቸውን አረጋግጠዋል። ሮሴናሪዎቹም ድሉን ተከትሎም የሶስትዮሽ ዋንጫ የማሸነፍ ልማቸው በዚሁ አብቅቷል ማለት ነው። ኢንተር ሚላኖች 2 ክለቦች በዘንድሮ የውድድር ዘመን 5 ጊዜ ሲገናኙ ኢንተር ሚላን ድል ማድረግ ችሏል። ኢንተር ሚላን እንግዲህ ድል ማድረግ ሳይችል ቀርቷል ኤስ ሚላንን። የኮፓ ኢታሊያ የፍጻሜ ውድድር በኤስ ሚላን እና እንደዚሁም ዛሬ በሚጫወቱት ቦሎኛ ኢምፖሊ አሸናፊ ጋር እንደዚሁ የሚደረግ ይሆናል። ኢንተር ሚላን በኮፓ ኢታሊያ በኤስ ሚላን መሰናበታቸውን ተከትሎ እንግዲህ የሶስትዮሽ ዋንጫቸው አክተሞለታል። ዘንድሮ ከፓሪሰን ጀርሜን እንዲሁም ከባርሴሎና ጋር የሶስትዮሽ ዋንጫ ለማንሳት እድል ከነበራቸው ቡድኖች ውስጥ ይጠቀስ ነበር። ስለዚህ በዚሁ አብቅቷል። ቀጣይ ደግሞ የምንለየው ክለብ ባርሴሎናን ይሆናል ማለት ነው። ቅዳሜ ምሽት 5 ሰዓት በስፔን የኮፓ ዴላሬ ጨዋታ ከሪያል ማድሪድ ጋር የሚያደርጉ ይሆናል። ኤስ ሚላን በዚህ ውድድር ዘመን ከተቀናቃኙ ኢንተር ሚላን ጋር ባደረጋቸው 5 ጨዋታዎች ሽንፈት የሚባል ነገር አልገጠመውም። ውድ ቤተሰቦቻችን 2-1፣ 3-2 እና 3-0 አሸንፎታል። ከዚ ውጭ 2 ጨዋታዎችን በ1-1 በሆናቸው ውጤት ተጠናቀዋል። እንዲሁም ከ7 ዓመት በኋላ ለመጀመሪያ ጊዜ በኮፓ ኢታሊያ የፍጻሜ ተፋላሚ መሆኑን እንደዚሁ ኤስ ሚላን ያረጋገጠበት ነበረ። ምናልባት ለኤስ ሚላን በዚህ ውድድር ዓመት ሊገኝ የሚችል ትልቅ ዋንጫም ሊሆን ይችላል። ያው በጣሊያን ሴሪ ዘንድሮ አስከፊ ደረጃ ላይ ነው የሚገኙት። በደረጃ ሰንጠረዡ 51 ነጥቦችን ይዞ 9ኛ ደረጃ ተቀምጦ ነው የሚገኘው እና የአውሮፓ ትኬቶችን ለመቁረጥ ራሱ በብዙ አስቸጋሪ ነው ለኤስ ሚላን። ይህኛው ውጤት ግን በዘንድሮ የውድድር ዓመት ቢያንስ ዓመታቸውን በዋንጫ ለማጠናቀቅ ጥሩ አጋጣሚ ሊሆንላቸው ይችላል። በጣሊያን ሴሪ በርካታ ጨዋታዎች ተደርገው ነበረ። በተለይም ደግሞ የፖፕ ፍራንስን ሕልፈተ ሕይወት ተከትሎ የተገፉ ጨዋታዎች በትላንትናው ዕለት ተካሂደው ነበረ። ያልተጠበቀ ውጤት የተመለከትንበት ፓርማ ከዩቬንቱስ ያደረጉት ጨዋታ በፓርማ 1-0 አሸናፊነት ተጠናቋል። ፔሌግሪኒዮ 46ኛው ደቂቃ ላይ አልቢትሩ በጨመሩት 1 ደቂቃ ማለት ነው ከረፍት በፊት ባስቆጠራት ግብ ነው ፓርማ ዩቬንቱስን 1-0 በሆነ ውጤት ድል ያደረገው። ከሜዳ ውጭ የተጫወተው ፊዮረንቲናም ካግላሪን 2-1 በሆነ ውጤት አሸንፏል። ግብ ለማስቆጠር ካግላሪዎች ይቀድሙ ነበረ። ፒኮሊ ባስቆጠራት የ7ኛ ደቂቃ ግብ ይመሩ ነበረ። በኋላም ላይ 36ኛው ደቂቃ ላይ ጎስኔስ፣ 48ኛው ደቂቃ ላይ ባልተርን ባስቆጠሯቸው 2 ግቦች ፊዮረንቲና ጨዋታውን 2-1 በሆነ ውጤት ድል እንዲያደርግ ረድቷቸዋል። ሌላኛው በዤኗና በላዚዮ መካከል የነበረው ጨዋታ ነው። ከሜዳ ውጭ የተጫወተው ላዚዮ ዤኗን 2-0 በሆነ ውጤት አሸንፏል። ካስቲላኖስ 32ኛው ደቂቃና ዲያ 65ኛው ደቂቃ ላይ ሁለቱን የላዚዮ የማሸነፊያ ግቦች እንደዚሁ ማስቆጠር ችለዋል። ሌላኛው ቶሪኒዮም በሜዳውና በደጋፊት ዩዲኒዜን የገጠመበት ጨዋታ ነበረ። ቶሪኒዮ ጨዋታውን 2-0 በሆነ ውጤት ድል ማድረግ ችሏል። አዳም 39ኛው ደቂቃ ላይ፣ ዴምቤሌ 85ኛው ደቂቃ ላይ ሁለቱን የቶሪኒዮ የማሸነፊያ ግቦች እንደዚሁ ከመረብ ማሳረፍ ችለዋል። ውጤቱን ተከትሎ ውድ ቤተሰቦቻችን የጣሊያን ሴሪኤን ኢንተር ሚላን 71 ነጥቦች አሉት። በተመሳይ ናፖሊም 71 ነጥብ ይዟል። በደረጃ ሰንጠረዡ አንደኛና ሁለተኛ ናቸው። አታላንታም በ64 ነጥብ ሶስተኛ፣ ቦሎኛ በ60 ነጥብ አራተኛ፣ ዩቬንቱስ በ59 ነጥብ አምስተኛ ደረጃ መቀመጥ ሲችሉ ላዚዮን በተመሳይ በ59 ነጥብ ስድስተኛ፣ ሮማ በ57 ነጥብ ሰባተኛ፣ ፊዮረንቲና በ56 ነጥብ ስምንተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። ባርሴሎና ቤት አሁን አጣብቂኙ ጉዳይም ሼዝኒ ወይንስ ቴር ስቴገን ነበረ። ዴሮ ስፖርት ይዞት በወጣው መረጃ መሰረት በባርሴሎና በኩል ሃንስ ፍሊክ ሁለቱን እያፈራረቁ የመጠቀም ፍላጎት አላቸው ተብሏል። ስለሆነም በኮፓ ዴላሪ የፍጻሜ ጨዋታና ከኢንተር ሚላን ጋር በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ሼዝኒ የሚጫወት ሲሆን ከዛ በተረፈ ግን ቴር ስቴገን ሪያል ቫያዶሊድን በሚገጥመው የባርሴሎና ቡድን ውስጥ ቋሚ ግብ ጠባቂ የመሆን እድል ሊኖረው ይችላል ተብሎ ይጠበቃል። ግን በዋና ዋና ጨዋታዎች ላይ አሁንም ሼዝኒ በቁጥር 1 ግብ ጠባቂነቱ እንደሚቀጥለው ዴሮ ስፖርት አያይዞ ያስነበበው።
ፔድሪ ጎንዛሌ ሎፔዝ የላሊጋው የወሩ ምርጥ ተጫዋች ተብሎ እንደተመረጠም ለላሊጋ ቅርብ የሆኑ የዜና ምንጮች መረጃውን ይዘው እየወጡ ይገኛሉ። ኦፊሻሊ ግን ላሊጋው የወሩ ምርጥ ተጫዋች በሚለው ዝርዝር ውስጥ እስካሁን ይፋ አላደረገም ይሄንን መረጃ። ምናልባት ፔድሪ በባርሴሎና በኩል እንኳን የወሩ ምርጥነት የሚያጠያይቅ አይደለም። ነገር ግን የላሊጋው የወሩ ምርጥነትን በተመለከተ ላሊጋው ኦፊሻሊ ይፋ ሲያደርግ ፔድሪ ከሆነ መልሰን እናደርሳቸዋለን። ለላሊጋው ቅርብ የሆኑ ምንጮች ግን ፔድሪ የወሩ ምርጥ ተጫዋች ተብሎ ተመርጧል እያሉ ነው። አልሂላሎች በአውሮፓ ትልቅ ክለቦች የሚፈለገውን ቪክተር ኦስሜን ላይ ትኩረት አድርገዋል ተብሏል። በቀጣዩ ውድድር ዓመት የዓለም ክለቦች ዋንጫ ተሳታፊ የሆነው የሳውዲ ፕሮሊግ ተወካዩ ክለብ አልሂላል የፊት መስመራቸውን ለማጠናከር በበርካታ ክለቦች የሚፈለገው ቪክተር ኦስሜን ላይ ትኩረት አድርገዋል ተብሏል። ልክ የዛሬ 17 ዓመት ውድ ቤተሰቦቻችን ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ ለመጀመሪያ ጊዜ በአንድ ስቴዲየም ተገኝተው እርስ በርስ ተፋለሙ። በወቅቱ ሊዮኔል አንድሬስ ሜሲ ባርሴሎናን መለያ ለብሶ፣ ክርስቲያኖ ሮናልዶ ደግሞ የማንቸስተር ዩናይትድን መለያ ለብሶ ነበረ በሴሚ ፋይናል የአውሮፓ ሻምፒዮንስ ሊግ መርሃ ግብር ላይ ተፋለሙት። ከዛ በኋላ ባለፉት 17 ዓመታት ውስጥ የሁለቱ ፉክክር የሚዘነጋ አይደለም። ክርስቲያኖ ሮናልዶ ግን ለየት የሚል አንድ ታሪክ አለው። በሶስት ሊጎች 100 በላይ ግቦችን በማስቆጠር ዘንድሮ ደግሞ በሳውዲ ይጠበቃል 4ኛ ሊግ ላይ። ክርስቲያኖ ሮናልዶ በተለይም ለዩቬንቱስ የመጀመሪያ ጨዋታውን ሲያደርግ በርካታ ተጫዋቾች ትልልቅ ግብ ነበራቸው፣ 100 ግብ ለመድረስ የተቃረቡ ግን ቀድሟቸው የደረሳቸው አሉ። ለአብነት ያክል ፓውሎ ዲባላ ዩቬንቱስ 68 ግቦችን በወቅቱ አስቆጥሮ ነው ሮናልዶ ሀ ብሎ ጨዋታን የጀመረው። ከዛም ፓውሎ ዲባላ ለዩቬንቱስ 100 ግብ ላይ ሳይደርስ ክርስቲያኖ ሮናልዶ 100 ግቦችን ማስቆጠር ቻለ። ሌላኛው ደግሞ ሁለቱም ለዩቬንቱስ 100ኛ ግባቸውን ያስቆጠሩት በተመሳይ ጨዋታ ነው። የዩቬንቱሱ ክርስቲያኖ ሮናልዶ ግን ብዙ የተዘመረለት አይመስልም። ልክ እንደ ሪያል ማድሪዱ እንደ ማንቸስተር ዩናይትዱ አሁን እንደ አልናስር ትኩረት እንደተሰጠው በዩቬንቱስ ቤት ለሮናልዶ ብዙ ትኩረት የተሰጠው አልነበረም። ግን ቁጥሮቹ የሚያሳዩት ሮናልዶ በዩቬንቱስ ቤት በጣም ወሳኝ ሚና የነበረው ተጫዋች እንደነበረ ነው። እዛ ዩቬንቱስን ቆይና በርከት ያሉ የጣሊያን የመገናኛ ምንጮች የጣሊያኑ ክለብ ዩቬንቱስ በመጪው ክረምት የዝውውር መስኮት አጥቂያቸው ዱሳን ቪላሆቪችን ለመሸጥ እቅድ አላቸውና ትልቅ ገንዘብ እየጠበቁ ይገኛሉ ተብሏል። የፕሪሚየር ሊግ ክለቦችና የሳውዲ ክለቦች ጋር በተያያዘ ነው የዚህን ተጫዋች ስም በስፋት እየሰማን የምንገኘው። በተለይም ከሳውዲ አረቢያ ትልቅ ገንዘብ ይቀርባል ተብሎ ይጠበቃል። በቡድን ውስጥ አዲስ አጥቂ የማምጣት እቅድ አላቸው። ራንደል ኮሎ ሙአኒም ቋሚ ማድረግ አማራጭ እንዳላቸው ይታወቃል። ከፓሪስ ሰን ዠርሜን 50 ሚሊዮን ዩሮ ከፍለው ግን ወደ ገበያውም ሊወጡ ይችላሉ ተብሎ ይጠበቃል። በዩቬንቱስ በኩል ዱሳን ቪላሆቪች ግን በአመቱ መጨረሻ ለሽያጭ እንደሚቀርብ ነው መረጃዎች የወጡት። ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ ውድ ቤተሰቦቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ዕለታዊ መረጃዎቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ቶትንሃም ሆትስፐርሶች በበርካታ የአውሮፓ ክለቦች የሚፈለገውን ተጫዋቻቸው ፔድሮ ፓሮን የመሸጥ ፍላጎት የላቸውም። ነገር ግን ጠንካራ ፍላጎቶች ከመጡ እስከ 50 ሚሊዮን ዩሮ ተጫዋቹን ለመሸጥ ፍላጎት አላቸው ተብሏል። በአውሮፓ ውስጥ በተለይም በጀርመን ባየር ሙኒክ፣ በጣሊያን ዩቬንቱስ ጋር ስሙ በስፋት እየተያዘ ነው። ከፕሪሚየር ሊግ ደግሞ እንደ ማንቸስተር ሲቲ ያሉ ክለቦችን እየሰማ እንገኛለን። ከ50 ሚሊዮን ዩሮ በታች ግን በቶትንሃም ሆትስፐርስ በኩል ይህን ተጫዋች የመሸጥ ፍላጎት የላቸውም። አልናስር በአውሮፓ ትልቅ ክለቦች የሚፈለገውን የዌስትሃም ዩናይትዱን መሐመድ ኩዱሱን የግላቸው የማድረግ ፍላጎት አላቸው ተብሏል። 100 ሚሊዮን ዩሮ በላይ ወጪ ሊያስደረጋቸው ይችላል። ያው የተለያየ አይነት የውል ማፍረሻ ስላለው ተጫዋቹ ማለት ነው ለተለያዩ አህጉራትና ሊጎች። እንግናም አልናስሮች ከ100 ሚሊዮን ዩሮ በላይ ለዚህ ተጫዋች ለመክፈል ፈቃደኛ ናቸው ተብሏል። ተጫዋቹ እስካሁን በግል ምርጫ አላደረገም፣ ግን ረብጣ ብሮች ወደሚያስገኝለት ሳውዲ አረቢያ በግሉ ሊሄድ ይችላል የሚሉ መረጃዎች ደግሞ በስፋት እየወጡ ይገኛሉ። ከማንቸስተር ሲቲ ጋር በአመቱ መጨረሻ ይለያያል ኬቨን ደብሮይና። ከማንቸስተር ሲቲ ጋር ታዲያ በነፃ ለመለየት ከዝግጅት ላይ ያለውን ተጫዋች የግላቸው ለማድረግ ኡናይ ኤምሪ የሚመሩት አስቶን ቪላዎች በክረምት የዝውውር መስኮቱ ቤልጂየማዊውን አማካይ ኬቨን ደብሮይናን በነፃ ለማስፈረም ንግግር መጀመራቸውን ስካይ ስፖርት አስነብቧል። ተጫዋቹ በፕሪሚየር ሊግ የመቆየት ፍላጎት አለው የሚሉ መረጃዎች በራሱ አንደበት ነበር የተረጋገጡት። ራሱ ሲቲንም እንዲያቆየው ተማጽኖት የነበረውም ዋነኛ ምክንያቱ ያ ነው።
በፕሪሚየር ሊጉ ለአንድ ክለብ በላይ ተጫውቷል። ለቼልሲም ሲጫወት እናውቀዋለን። ከዛ በኋላ ነበረ ወደ ጀርመን ያቀናው። በሲቲ ቤት ግን የማይረሱ 10 ዓመታት በላይን አሳልፏል። ኡናይ ኤምሬ ታዲያ ቡድናቸው ላይ እንደ ኬቨን ደብሮይነ ያለ ተጫዋች ለመጨመር ንግግር መጀመራቸውን ነው ስካይ ስፖርት ያስነበበው። ዘንድሮ የአውሮፓን ትኬት ቆርጦ ለማጠናቀቅ የሚደረገው ትንቅንቅ እንደቀጠለ ነው። 90 ሚኒትስ 95.9% ማንቸስተር ሲቲ ይህን ትኬት የማግኘት አቅም አለው ብሏል። ኖቲንግሃም ፎረስት 81.4%፣ ኒውካስል ዩናይትድ 77.7% ሶስተኛ፣ ቼልሲ 9.1% አራተኛ፣ አስቶን ቪላ 16.5% አምስተኛ ደረጃ አስቀምጧቸዋል። ስለዚህ ቶፕ 4 ውስጥ ወይም የአውሮፓ ሻምፒዮንስ ሊግ ዘንድሮ ቶፕ 5ም ስለሆነ እዚህ ይህን ትኬት ቆርጦ ለማጠናቀቅ ቅድመ ግምቱን ለሲቲ አንደኛ፣ ኖቲንግሃም ፎረስት ሁለተኛ፣ ኒውካስል አራተኛ፣ ቼልሲ አምስተኛ፣ አስቶን ቪላ ስድስተኛ እድል እየተሰጣቸው ቡድኖች ሆነዋል። ሮሚዮ ላቪያ ከረጅም ጊዜ ጉዳት በኋላ ተመለሰ። ምናልባትም ከጉዳቱ በኋላ በሳምንቱ መጨረሻ ከኤቨርተን ጋር በሚደረግ ጨዋታ ላይም ሊጠቀሙበት ይችላሉ ተብሎ ይጠበቃል። እንግዲህ ማርች 16 ነው ለመጨረሻ ጊዜ ይህ ተጫዋች ለቼልሲ ሲጫወት የተመለከት ነው። ቼልሲዎች እንግዲህ ሮሚዮ ላቪያን በቀሩት ሳምንታት ማለት ነው በፕሪሚየር ሊጉ እድል ሰጥተው ሁኔታውን ለመከታተል እንግዲህ ፍላጎት አላቸው ነው የተባለው። በተጫዋቹ ጉዳይም ላይ በቀጣይ ውሳኔዎችን ለመወሰን ይቆይ ከክለቡ ወይንስ በአነስተኛም ድርሻ ሽያጭ ቢሆን ይልቀቅ በሚለው ጉዳይ ላይ ማለት ነው። በኤቨርተን ጨዋታ ላይ ግን ከጉዳት መልስ የመጀመሪያ እድሉን ሊያገኝ ይችላል ተብሎ ይጠበቃል። ቢቢሲ ስፖርትም አንድ መረጃን ይዞቷል። በተለይም ፊል የተባለው ጸሐፊ አንድ መረጃን ይዞቷል። ቼልሲዎች አሁን ዋነኛ ትኩረታቸው በሙሉ ኮንፈረንስ ሊግን ዋንጫ ማንሳት አይደለም ብሏል። ለቼልሲ ዋነኛ ትርጉም አሁን ያለው የአውሮፓ ሻምፒየንስ ሊግ ትኬትን መቁረጥ ነው። ለዚህም ነው እየታገሉ የሚገኙት ብሏል። በቼልሲ በኩል ቀጣይ ጨዋታዎችም ትኩረት ተደርጎባቸው እንደሚሰሩም ነው እየተዘገበ የሚገኘው። በቼልሲ በኩል ፊት መስመሩንም ለማጠናከር በርካታ ዝውውሮችን ይፈጸማሉ ተብሎ ሲጠበቅ አሁንም ድረስ በቼልሲም የዝውውር ቀጣይ ክረምት የሚጠበቀው የዝውውር መስኮት ላይ በአጥቂ ስፍራ ከተያዙ ተጫዋቾች ሊያም ዴላፕ እና ቤንጃሚን ሼሽኮ ዋነኛ ቅር ናቸው ተብሏል። የቀድሞ ሌጀንዳቸው ደግሞ በአብዛኞቹ የሚፈልጉት ተጫዋች ቪክተር ኦስሜን እንደሆነ ይታወቃል። ከዛ ውጭ ግን ክለቡን ከሚለቁ ተጫዋቾች አንደኛው ክርስቶፈር ንኩንኩ ነው። ወደ ጀርመን ሊመለስ ይችላል ተብሎ ይጠበቃል። እስከ 40 ሚሊዮን ዩሮ ከዚህ ተጫዋች ማግኘት ይፈልጋሉ። በተለይም በቀጣይ ለሚያደርጓቸው ዝውውሮች የበጀት ማሟያ ይሆናላቸዋል እነኛ አይነት ዝውውሮች። በእርግጥ ቼልሲ በርካታ ተጫዋቾችን ከ17 በላይ ተጫዋቾችን ቀጣይ ክረምት ለገበያ አቅርቦ ረብጣ ብሮችን ማግኘት እቅዱ እንደሆነ የሚታወቃልና ከክሪስቶፈር ንኩንኩ ዝውውር ደግሞ የሚፈልጉት 40 ሚሊዮን ዩሮ ነው ተብሏል። የቼልሲ ሴቶች ቡድን በአውሮፓ ሻምፒዮንስ ሊግ አሰቃቂ የሚባል ሽንፈት በባርሴሎና አስተናግደው ነበረ። ትላንትና ወሳኝ የሚባሉ ተጫዋቾቻቸውን ተጠባባቂ ባረጉበት የእንግሊዝ ፕሪሚየር ሊግ የሴቶች ጨዋታ የቼልሲ ሴቶች ቡድን ክሪስታል ፓላስን 4-0 በሆነ ውጤት ድል ማድረግ ችለዋል። ውጤቱን ተከትሎም የእንግሊዝ ፕሪሚየር ሊግን የሴቶቹን ማለት ነው ለስድስተኛ ተከታታይ ዓመት ለማንሳት 4 ነጥብ ብቻ ከቀሩት 3 ጨዋታዎች ያስፈልጓቸዋል። በተለይም አርሰናል እና ማንቸስተር ዩናይትድ ደግሞ ነጥብ የሚጥሉላቸው ከሆነ በቀጣይ አንድ ጨዋታም ሊያሳኩት ይችላሉ። የሴቶች ፕሪሚየር ሊግን የቼልሲ ሴቶች ቡድን በሚገባን የተቆጣጠሩት ባለፉት 5 ዓመታት እነሱ ነበሩ ባለክብር። ዘንድሮም ባለክብር ሊሆኑ 4 ነጥብ ብቻ ቀርቷቸዋል። የሊቨርፑሉ የፊት መስመር ተጫዋች ፍሬድሪኮ ኬዛ ሊቨርፑልን ከለቀቀ መዳረሻው የጣሊያን ሴሪ እንደሚሆን ተረጋግጧል። ኢንተር ሚላን፣ ናፖሊና ሮማ ደግሞ የተጫዋቹ ዋነኛ ፈላጊና ስማቸውን በስፋት የሰማነው ነው። ዩቬንቱስ ቤት የቲያጎ ሞታን መምጣት ተከትሎ የቡድን እቅድ አካል አይሆንም ብለው የለቀቁት ተጫዋች ነበረም። በሊቨርፑልም ቤት ይህን እድል ዘንድሮ ማግኘት ተስኖታል። አርኔ ስሎት ያው ፉክክሩ ከነሳህላ ጋር ስለሆነበት ነው ብለው ነበረ። ቨርጅል ቫንዳይክም ስለ ፍሬድሪኮ ኬዛ እንደዚሁ ሐሳቡን አጋርቷል። እሱ በእኔ አስተያየት ለቡድኑ በጣም ጥሩ ተጫዋች ነው፣ እንዳለመታደሉ ሆኖ ጉዳቶች እያስቸገሩት ነበረ እና ይህ ክረምት ምን አዲስ ነገር እንደሚያመጣ እንመለከታለን። ግን በመጀመሪያ የዚህ ውድድር ዓመት ማለቂያ ጥሩ እንደሚሆን ተስፋ ማድረጉ የተሻለ ነው። ፍሬድሪኮ ኬዛ ግን ከጉዳት ነፃ በነበረባቸው ጨዋታዎች ላይ ለቡድኑ ቁልፍ ነገሮችና አበርክቷል ብለዋል። የሊቨርፑል ከ18 ዓመት በታች ትላንትና ሚድልስ ቦሩን 7-2 አሸንፏል። ሌላ ግብፃዊ ተጫዋች አግኝተዋል ሊቨርፑሎች በታዳጊዎችም 18 ዓመቱ አጥቂ ስፍራ ተጫዋች ከሪም አህመድ
1 ግብና 3 አሲስቶችን በጨዋታው ላይ አስመልክቶናል። ቀጣዩ ሳላህ እያሉት ነው በሊቨርፑል ቤት እድገቱ በጣም አስገራሚ የሚባል ነው። ሊቨርፑል ሌላ በቀዳቸው እስከያዙት ነገር አካዳሚያቸውን ማጠናከር እንደሆነ ይታወቃል። በሊቨርፑል ቤት በቀጣይ ክረምት በዝውውር መስኮቱ ላይ በንቃት እንዲሳተፉ የሚያደርጓቸው የቀጣይ ቡድኑን የማጠናከር ፖሊሲያቸው ውስጥ ኢብራሂም ኮናቴን ኮንትራት ማራዘም ሂደት እንዲዘገይ ምክንያት ሆኗል እያሉ ነው። በተለይም በሊቨርፑል በኩል ተከላካይ የሚያስፈርሙ ከሆነ በተለይም አሁን ስሙ እየተያዘ የሚገኘው ዲያን ሁይሰን ወደ ቡድኑ የሚመጣ ከሆነ የቋሚነት ስፍራን የማጣት ስጋት አለበት ኢብራሂም ኮናቴ ከቨርጅል ቫን ዳይክ በይበልጥ። እናም ኮንትራቱን ከመፈረሙ በፊት እንደዚህ አይነት ነገሮችን ማረጋገጥ ይፈልጋል የተባለው። በዛ ላይ ደግሞ ስሙ እንደ ሪያል ማድሪድ እና ዩቬንቱስ ያሉ ትልቅ ክለቦች ጋር መያያዙ ተጫዋቹ ሁኔታውን በእርጋታ እንዲመለከተው አድርጎታል የተባለው። ሊቨርፑል በነገራችን ላይ ውድ ቤተሰቦቻችን ባለፉት የፕሪሚየር ሊግ 3 ዓመታት ውስጥ በድምሩ 15 ጨዋታዎችን ብቻ ነው ሽንፈት የገጠመው። ምናልባት ባለፉት 2 ዓመታት ወጥ ብቃት አለማሳየትና ተደጋጋሚያቻ ቡድኑ ወደጋ አስከፍሎታል ማለት ይቻላል። ዘንድሮ እንኳን በፕሪሚየር ሊጉ ጥቂት ሽንፈት ካስተናገዱ ክለቦች ውስጥ ግንባር ቀደሙ ነው። ለማንኛውም ሊቨርፑል 15 ጨዋታ ለመሸነፍ 3 ዓመት ፈጅቶበታል። የመርሳይዱ ክለብ ሊቨርፑል የሊጉን ዋንጫ ለ20ኛ ጊዜ ለማሸነፍ ከቀጣይ መርሃ ግብሩ ደግሞ 1 ነጥብ ብቻ ይፈልጋል። በሊጉ ሁለተኛ ላይ የሚገኘው አርሰናል ከፓላስ ጋር አቻ መለየታቸውን ተከትሎ ሊቨርፑል የፕሪሚየር ሊግ ዋንጫን ለማሸነፍ ቶትናምን ሲገጥም 1 ነጥብ ያስፈልገዋል። ሊቨርፑል በቀጣይ እንግዲህ እሁድ ነው ጨዋታውን የሚያደርገው። ታዲያ በቶትናም ጨዋታ ላይ ድል የሚያደርግ አሊያም አቻ የሚወጣ ከሆነ ከቼልሲ ጨዋታ ጨምሮ ቼልሲ፣ አርሰናል እንዲሁም ቀሪ የሊግ መርሃ ግብሮች ተጋጣሚዎች የክብር አቀባበል ግራና ቀኝ ቆማ ያደርጉለታል። ሊቨርፑል የፕሪሚየር ሊጉን ዋንጫ ማረጋገጥ ከፈለገ 1 ነጥብ ማግኘት ያለበት ጨዋታ እሁድ ከቶትናም ሆትስፐርስ ጋር ምሽት 12 ሰዓት ከ30 የሚደረግ ይሆናል። በእንግሊዝ ፕሪሚየር ሊግ 20 ዋንጫዎችን ካሳካ ከዩናይትድ እኩል ይስተካከላል ማለት ነው። በአውሮፓ ሻምፒዮንስ ሊግ 6 ዋንጫዎችን አሳክቷል። በፕሪሚየር ሊግ እንደዚህ አይነት ክብር ያለው አንድም ክለብ አናገኘም ማለት ነው። አርኔ ስሎት በታሪክ ውስጥ የፕሪሚየር ሊጉን ዋንጫ በማሸነፍ የመጀመሪያው ኔዘርላንዳዊ አሰልጣኝ፣ ቨርጅል ቫን ዳይክ በፕሪሚየር ሊጉም ከሊቨርፑል ጋር በአምበልነት ዋንጫ ያነሳ የመጀመሪያው ኔዘርላንድ ተጫዋች ለመሆን የቀናት ዕድሜ ብቻ እንደዚሁ ቀርቷቸዋል ማለት ነው። ትላንትና ለሊቨርፑል 1 ጨዋታ 1 ነጥብ ብቻ አስፈላጊ እንዲሆን ያደረገው የጨዋታ ውጤት የተመዘገበው ኤሚሬትስ ላይ ነው። አርሰናል ከክሪስታል ፓላስ ያደረጉት ጨዋታ ነበረ። አርሰናል ጨዋታውን 2-2 በሆናቸው ውጤት ነው ያጠናቀቀው። ገና በ3ኛው ደቂቃ ዣኮ ቨኪዮር የቆመ ኳስ በጭንቅላቱ ገይቶ አስቆጥሮ አርሰናል ጨዋታውን መምራት ጀመረ። ኢብሪቼ ኢዚ እጅግ በጣም የምታምር ቆንጆ ግብ የምትባል ማለት ነው 27ኛው ደቂቃ ላይ አስቆጠረ። ሌስ አንድሮ ትሮሳርድ ደግሞ የምሽቱን ሌላ በጣም አስደናቂ ግብ የግል ጥረቱን ታክሎ ያውም በበርካታ ተከላካዮች መሃል ነበር 42ኛው ደቂቃ ላይ አስቆጥሮ አርሰናል ረፍት 2-1 እየመራ ነበር የወጣው። ከረፍት በኋላ 83ኛው ደቂቃ ላይ ሳሊባ ሊታመን የማይችል ስህተት ሰራ። ዣን ፌሊፔ ማቴታ ደግሞ ወደ ግብነት ቀይሯት ጨዋታው 2-2 በሆናቸው ውጤት መጠናቀቅ ቻለ። ትሮሳርድ ያለፉትን 2 የሊግ ጨዋታዎች እንደዚሁ 3 ግቦችን ማስቆጠር የቻለበት ነበረ። በ2024-25 የውድድር ዓመት አርሰናል ለ13ኛ ጊዜ በሊጉ አቻ ውጤትን አጠናቋል። የትላንትናውን ጨዋታ ባቻ ውጤት ያጠናቀቁት መድፈኞቹም በሊጉ ከኤቨርተን 14 በመቀጠል በሊጉ ብዙ ጨዋታዎቻቸው የወጣ ሁለተኛው ቡድን ሆኗል። ዘንድሮ አርሰናል ቤት ድክመት ብለን ካነሳን ከሽንፈት በላይ አቻ ውጤት መብዛትና የተወሰኑ ጉዳቶች በተለይም ዋና ዋና የሚባሉ ቁልፍ ተጫዋቾቹን በጉዳት ማጣት እንደ ትልቅ ምክንያት ሊነሳ ይችላል። ጨዋታውን ከስኩዋካ ባገኘነው ቁጥራዊ መረጃ ከተመለከት ነው በግብ ደረጃ ሁለቱም ቡድኖች 2-2 በሆናቸው ውጤት አጠናቀቁ። በግብ ደረጃ አርሰናል 1.25 ግብ ማግኘት ይችል ነበረ፣ 2 አስቆጥሯል። በዚህ ነገር ፓላስ ይሻላል፣ ወደ 1.84 ግብ የማስቆጠር ንጻሬ ነበረው። በሙከራ ደረጃ ፓላስ 15 አርሰናል 12፣ ኢላማውን የጠበቀ አርሰናል 6 ፓላስ 4። በተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ፓላስ 25 ኳስ ሲነካ አርሰናል 22። በኳስ ቁጥጥር አርሰናል 67.8 በመቶ ፓላስ 32.2 በመቶ። በማዕዘን ምት ፓላስ 6 አርሰናል 3። በተወሰኑ ቁጥሮች ፓላስ የተሻለ የሚመስል ነገር ነበረው። አርሰናልን በተወሰኑ ቁጥሮች ደግሞ የተሻለበት ነበርና በተወሰነ መንገድ አርሰናል ጨዋታውን ማሸነፍ የሚችልባቸውን አጋጣሚዎች ግን በጨዋታው ላይ ሳይጠቀምበት ቀርቷል።
በሊጉ ብዙ የቆሙ ኳሶችን ያስቆጠሩ ክለቦችን ካየን አርሰናልና ፓላስ አሁን በዘንድሮ ውድድር ዓመት ብቻ 15 የቆሙ ኳሶችን ወደ ግብነት እንደዚሁ መቀየር ችለዋል። ትሮሳርድ ተሰልፎ በተጫወተባቸው ያለፉት 4 የሊግ ጨዋታዎችም 4ኛ ግቡን ነው እንደዚሁ ማስቆጠር የቻለው። ማይክል አርቴታ በጨዋታው ላይ ቤን ዋይት እና ሚኬል ሜሪኖን አልተጠቀሙም። ሚኬል ሜሪኖ ረፍት ተሰጥቶት እንደሆነ ተረጋግጧል። ዊሊያም ሳሊባ ደግሞ ባለቤቱ ነፍሰ ጡር ነበረች እና በወሊድ ምክንያት ነው በጨዋታው ላይ ሊገኝ ያልቻለው። በውጤቱና ባሳየነው የሜዳ ላይ ብቃት ተበሳጭቻለሁ። ጨዋታውን ወጥ በሆነ ብቃትና ጨዋታውን ተቆጣጥረን መጫወት አልቻልንም። በአንዳንድ የመጫወቻ ቦታዎች ላይ ከደረጃ በታች ነው የተጫወት ነው። ይህ ፍጹም በቀጣይነት ሊደገም አይገባም ብሏል አሰልጣኝ ማይክል አርቴታ። አርቴታቻ ስለመውጣታቸውም ሲጠየቁ ጨዋታውም በአሸናፊነት ማጠናቀቅ ይፈልጉ እንደነበረ በመግለጽ ለዚህ ብዙ ምክንያቶች ይኖራሉ ብለዋል። ያላሸነፍንበት በተለይም ባለፈው ያደረግነውን መድገም አልቻልንም። በውጤቱና ባሳየነው ከአቋም በታች ብቃት ግን መበሳጨቴን አልሸሽግም። ይህ በፍጹም ሊደገም የማይገባ ብለውታል አሰልጣኝ ማይክል አርቴታ። የሰሜን ለንደኑ ክለብ አርሰናል የመሃል ሜዳ ተጫዋች ቶማስ ፓርቴ ኮንትራት ለማራዘም ንግግር መጀመራቸውን ዘ አትሌቲክ አረጋግጧል። የ31 ዓመቱ ቶማስ ፓርቴም ኮንትራቱ በዓመቱ መጨረሻ የሚጠናቀቅ ሲሆን ክለቡ ዋና አሰልጣኝ ማይክል አርቴታ ውሉን የማራዘም ፍላጎት እንዳላቸው ተረጋግጧል። ጋናዊ ቶማስ ፓርቴና ቤተሰቡ በለንደን ባለው ቆይታም ደስተኛ ናቸው ተብሏል። ቶማስ ፓርቴ በክለቡ 1 ወይም 2 ዓመታት የሚያቆየውን ኮንትራት እንደዚሁ ይፈርማል ተብሎ ይጠበቃል። ማይክል አርቴታ በዋነኝነት እሱንም የማቆየት ፍላጎት አለው። ከቶማስ ፓርቴ ጋር አብሮ የመቀጠል እቅድ አለው። እስካሁን ምንም ስምምነት ባይደረስም ያው ድርድሩ ተጀምሯል። የጆርጂኒዮን ጉዳይ በተመለከተ ግን ቶማስ ፓርቴ ይቆያል፣ ጆርጂኒዮ ግን ይለቃል የሚለው ነገር አሁንም አልተሰረዘም እና በርካቶች የጆርጂኒዮን ስንበት እየጠበቁ ነው። ቶማስ ፓርቴን ግን እንዲቆይ ከማይክል አርቴታን በተጨማሪ በርካታ ያሉ አርሰናል ደጋፊዎች በተለይም የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም ጭምር ይሄን ሀሳብ ሲያጋሩ ነበር። ቶማስ ፓርቴ መቆየት አለበት በሚል ማለት ነው። የአውሮፓ ሻምፒዮንስ ሊግ ቀጣይ ጨዋታ ከፓሪስ ሰን ዠርሜን ጋር አለማድረጉ ራሱ አርሰናልን እንደሚያስቆጭ ይታወቃል። ኪቮር ሪያል ማድሪድን ካሸነፈን በኋላ የበለጠ በውስጣችን በራስ የመተማመን ስሜት ተሰምቶናል። በግማሽ ፍጻሜው ከፓሪስ ሰን ዠርሜን ጋር በዚህ መልኩ እንጫወታለን፣ ጨዋታውንም እንደምናሸንፍና ጉዟችን እንደሚቀጥለ ተስፋ አደርጋለሁ ብለዋል። ያው የፕሪሚየር ሊጉ ነገር አብቅቶለታል። ሊቨርፑል በ79 ነጥብ ይመራዋል። አርሰናል በ67 ነጥቦች ይከተላል። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 12 አካባቢ ነው። ውድ ቤተሰቦቻችን ስለዚህ አርሰናልና ሊቨርፑል ከፉክክር ውጭ ሆነው ሊቨርፑል ዋንጫውን የማሸነፍ እድሉ ቀጣይ ሳምንት ላይ በራሱ የሚወሰን ይሆናል። ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ በቀጣይ ሳምንት አጋማሽ ላይ የምንመለከተው የኤሮፕ ሊግ የግማሽ ፍጻሜ ጨዋታ ነው። የመጀመሪያውን ጨዋታ ወደ ስፔን አቀንተው ጨዋታቸውን ያደርጋሉ ማንቸስተር ዩናይትዶች። ለዩናይትድ ጥሩ የሚባሉ ዜናዎች ግን እየሰማ ነው። የአትሌቲኮ ቢልባኦ የመሃል ሜዳ ተጫዋች ኦሃኒ ሳንሴቴ ጉዳት አስተናግዷል ትላንትና። ይህንም ተከትሎ ተጫዋቹም በትክክል ባይታወቅም ለተወሰኑ ጊዜያት ከሜዳ ይርቃል ተብሏል። በዚህም አትሌቲኮ ቢልባኦም በአውሮፓ ሊግ ግማሽ ፍጻሜ መርሃ ግብር ከማንቸስተር ዩናይትድ ጋር ሲጫወት የመሰለፉም ነገር አጠራጣሪ ነው። ኒኮ ዊሊያምስን በተመሳሳይና አሁን በአትሌቲኮ ቢልባኦ በኩል ያሉ ጉዳቶች ምናልባትም ዩናይትድ ጨዋታውን በቀላሉ እንዲወጣ ጥሩ አጋጣሚ ሊፈጥርለት ይችላል። ማንቸስተር ዩናይትዶች ከሲቲም ተጫዋች ላይ ማምጣት ምልከታ እያደረጉ ነው ተብሏል። ይህም ጄምስ ማኬቴን በተመለከተ ነው። ይህ የ2 ዓመቱ የአጥቂ አማካኝ ከሲቲ ጋር ያለው ኮንትራት በ2026 ክረምት የሚያበቃ ሲሆን ተጫዋቹ የጨዋታ ጊዜ የማግኘት ፍላጎት አለው ተብሏል። ከዚህ በፊት ኮል ፓልመር በተመሳይ መንገድ ክለቡን እንደለቀቀ ይታወቃልና አሁን ደግሞ ተረኛው ምናልባትም ጄምስ ማኬቴን ሊሆን ይችላል። ይህንን የተረዱት ዩናይትዶችም ተጫዋቹ ሁኔታ እየተከታተሉ መሆኑን ቴሌግራፍ አስነብበዋል። ዴቪድ ኦርኔስቴ በማንቸስተር ዩናይትድ ዝውውር እቅዶች ላይ ሐሳቡን አጋርተዋል። በመጪው የዝውውር መስኮት ቅድሚያ የሚሰጡት ለማንቸስተር ዩናይትድ 9 ቁጥር አጥቂና 10 ቁጥር ቦታ ላይ የሚጫወት ተጫዋች ነው ብለዋል። ስምምነቱን ለመፈጸም ግን ፋይናንስ እንደተዘጋጀ ተረድቻለሁ ያለው ዴቪድ ኦርኔስቴ እና የአውሮፓን እግር ኳስ ውጤት አሊያም ደግሞ ሽያጭ ላይ ተመረኮዘ ሳይሆን አስገዳጅ ዝውውር ተደርገው ነው በዩናይትድ የተያዙትና በዩናይትድ ግምገማ ላይ 9 ቁጥርና 10 ቁጥር ቤት ቦታ ላይ ተጫዋች ማስፈረም
ቀጣይ ዓመት ዋነኛ ዕቅድ ሆነው ይቀጥላሉ ብለዋል ዴቪድ ኦርኔስቴ። በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ብዙ ግቦችን ከሳጥን ውጭ በማስቆጠር ደግሞ ማቲያስ ኩንሃ በዩናይትድ የሚፈለገውና የዩናይትዱ ብሩኖ ፈርናንዴስ ቀዳሚ ሆነው ተቀምጠዋል። ዘንድሮ ከፕሪሚየር ሊጉ ተጫዋቾች ውስጥም ከፍጹም ቅጣት ምት በርካታ ግብ አስቆጣሪዎች ናቸው። በዚህ ረገድ ውድ ቤተሰቦቻችን ቀጣይ ውድድር ዓመት እንግዲህ አብረው ሊጫወቱ የሚችሉበትም ሰፊ እድል አለው ሁለቱ ተጫዋቾች። ምናልባትም ማንቸስተር ዩናይትድ ዝውውሩን የሚፈጽመው ከሆነ ከጉዳት የማገገም ሂደት ከባድ ነበር። ሆኖም በቶሎ ወደ ልምምድ ለመመለስና ቡድኑን ለመቀላቀል ለማድረግ ያሉብኝ ነገሮች በሙሉ አድርጌያለሁ ይላል ሜሰን ማውንት። ወደ ምርጡ ብቃቴ ለመመለስ እንግዲህ አሁንም ስሬን አላቆምኩም። በዚህ ሰዓትም በደንብ ጠንክሬ እየሰራሁ ነው። ጥሩ ስሜት የሚሰማኛል። ጉዳት ነፃ ነኝ ብለዋል። ሩበን አሞሪም እኔን ሲያሞግስ መስማቴ ለእኔ ትልቅ ትርጉም አለው። እኔ ጠንክሬ እንድሰራም ያነሳሳኛል ብለዋል። ሁሉም ነገር ቀስ በቀስ በመገንባት ላይ ነው። ነገሮችም አሁን ላይ አዎንታዊ መልክ ላይ ይገኛሉ የሚል እምነት አለኝ ብለዋል። በእያንዳንዱ ጨዋታም ቡድናችን በሁሉም ቦታዎች ትንሽም የሚባል ቢሆን መሻሻልን እያሳየ ይገኛል ብለዋል። በዩሮፕ ሊግ የፍጻሜ ጨዋታ ላይ መሳተፍ ግዴታ አለብን። በዚህ ብቻ ሳይሆን በፕሪሚየር ሊጉም ላይ በምንችለው ደረጃ ዓመቱን በጥሩ ሁኔታ መጨረስ አለብን ብለዋል። 100% ወጥነት ማሳየት እንዳለብኝ ግልጽ ነው። በተጨማሪም ወጥ የሆነ የጨዋታ ጊዜም ላገኝ ይገባል ብዬ አስባለሁ። ለዚህ ራሴ ለማዘጋጀት አለብኝ ብለዋል። ከአሁን ጀምሮ እስከ ውድድር ዓመቱ መጨረሻም በእያንዳንዱ ጨዋታ ላይ መሳተፍ እንፈልጋለሁ ብለዋል። በውድድር ዓመቱ ወሳኙ የማንቸስተር ዩናይትድ የኢሮፕ ሊግ እንግዲህ የፍጻሜ መድረስ ጉዞም ከአትሌቲኮ ቢልባኦ ጋር በሚያደርጉት ጨዋታ ይጀምራል። ማንቸስተር ዩናይትድ ቤት ዘንድሮ ይህንን ዋንጫ ማንሳት ግዴታም ጭምር ነው። ምክንያቱም በጣም መጥፎ የተባለውን የውድድር ዓመታቸውን በጥሩ ሁኔታ ለማጠናቀቅ ያላቸው ብቸኛ ምርጫ ይህን ዋንጫ ማሳካት እንደሆነ ይታወቃል። አንድ መረጃ ግን እናደርሳችሁ ውድ ቤተሰቦቻችን ከዩናይትድ ጋር በተያያዘ በፈረንጆች አቆጣጠር 2020 ከ5 ዓመት ወደኋላ መለስ ስንበል በእንግሊዝ ፕሪሚየር ሊግ የሶስትዮሽ ዋንጫን ያሳካ ብቸኛው ቡድን ስንል ዩናይትድ እንል ነበረ። 20 ፕሪሚየር ሊግ ዋንጫን በብቸኝነት ያነሳ ቡድን ስንል ዩናይትድ እንል ነበረ። ይህ 2020 ላይ ነበረ ታሪክ ነው። ከ5 ዓመት በኋላ ግን እነኚህ ሁለቱም ሪከርዶችን አንመለከታቸውም። ማንቸስተር ሲቲ የሶስትዮሽ ዋንጫን ማሳካት ብቻ አይደለም፣ በሶስትዮሽ ዋንጫ ሁለተኛ 4 ተከታታይ ፕሪሚየር ሊግ ዋንጫ በማንሳት ይህን ሪከርድ ወስዶታል። ሊቨርፑል 20ኛ የፕሪሚየር ሊግ ዋንጫውን ከቀናት በኋላ ማሳካት ይችላል። ስለዚህ 20ኛ የፕሪሚየር ሊግ ዋንጫ ያለው ብቸኛ ክለብ ዩናይትድ መሆኑ ያበቃል ማለት ነው። ዩናይትድ ባለፉት 5 ዓመታት ሊነኩ የማይመስሉ ትልልቅ ሪከርዶቹ ያውም በከተማ ተቀናቃኙና በታሪካዊ ተቀናቃኙ በሊቨርፑልና በማንቸስተር ሲቲ ተወስዶበታል ማለት ነው። በማንቸስተር ዩናይትድ በኩል ቀጣይ እቅዳቸው 2028 ላይ የፕሪሚየር ሊግን ዋንጫ ማንሳት፣ ከቀጣይ ውድድር ዓመት ጀምሮ ደግሞ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ የሚችል ቡድን ማዘጋጀት ነው። የዩናይትድ ደጋፊዎች ግን ማንቸስተር ዩናይትድ እነኚህን ክብሮቹን ለማስመለስ ምን ያስፈልገዋል? አሰልጣኝ ወይንስ ተጫዋች? የቱ የጎደለ ይመስላችኋል? ቡድን ውስጥ የእናንተን የግል መልከታ እንደዚሁ አጋሩን። ዛሬ በስፔን ላሊጋ ምሽት 2 ሰዓት ሌጋኝስ ከዢሮና፣ ኦሳሱና ከሴቪያ፣ ምሽት 4 ሰዓት ከ30 ሲል አትሌቲኮ ማድሪድ ከሪዮ ቫይካኖ፣ ሪያል ቤትስ ከቫያዶሊድ። በጣሊያን ኮፓ ኢታሊያ ምሽት 4 ሰዓት ቦሎኛ ከኢምፖሊ ጨዋታቸውን ያደርጋሉ። በእንግሊዝ ፕሪሚየር ሊግ ትላንትና አርሰናል ከክሪስታል ፓላስ በኤምሬትስ 2-2 ተለያዩ። በስፔን ላሊጋም በነበሩ መርሃ ግብሮች አትሌቲኮ ቤልባኦ ላስ ፓልማስን 1-0፣ ሴልታ ቪጎ ቪላሪያልን 3-0፣ አላቬዝ ሪያል ሶሴዳድን 1-0፣ ሪያል ማድሪድ ሄታፌን በተመሳይ እንደዚሁ 1-0 አሸንፏል። ትላንት ከነበሩ 4 ጨዋታዎች 3ቱ በ1-0 አሸናፊነት፣ አንዱ ደግሞ በ3-0 አሸናፊነት ነበር የተጠናቀቀው። ምናልባት ያልተጠበቀ ውጤት የተመለከት ነው በጣሊያን የኮፓ ኢታሊያ የግማሽ ፍጻሜ መልስ ጨዋታ ነበረ። ኢንተር ሚላን 3-0 በሆነ ውጤት በኤስ ሚላን ተሸንፎ የዘንድሮ 3 ዋንጫን የማንሳት ጉዞ አክትሞለታል።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችንን ለእናንተ ውድ አድማጮቻችን በዚህ ሰዓት መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮቻችን ይሄን ይመስል ነበረ። ከጥቂት ደቂቃዎች በኋላ ለእናንተ ውድ አድማጮቻችን ተጨማሪ ስፖርታዊ ጥንቅሮችን ይዘን የምንመለስ ይሆናል። ከወደዳችሁን እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ሀሳብ አስተያየት እንሰጣለን ካላችሁ ደግሞ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁ እንደዚሁ ልታሰፍሩልን ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን ማለዳ 1 ሰዓት ምሽት 2 ሰዓት እንደዚህ የተመራረጡ ስፖርታዊ ጥንቅሮችን ስለምናደርሳችሁ ማለት ነው። በድጋሜ የሳምንቱ የአራተኛ ቀን ዕለተ ሐሙስ መልካም የሥራ ቀን እንዲሆንላችሁ ተመኝተን ከቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ያሰናዳላችሁ ስፖርታዊ ጥንቅር እዚህ ጋር በቃ። ሰናይ ቀን